ሰላም ጤና ይስጥልኝ። እንደምን አላችሁ? ክብሯትና ክብሯን ውድ የተከዜ ዩቲዩብ አድማጭ ተከታታዮቼ ሰላማችሁ ከዓለም ዳርቻ እስከ ዓለም ዳርቻ ብዝት ይበል። አንድ ለእናቱ ደራሲ አቤ ጉበኛ። ከዚህም በቀር ደጃዝማች ማሩ ከሞት ወዲህ ውሃ ያልነካውን ሰውነታቸውን ራሳቸውን ታጥበው ለባብሰው አምረው ወጡ። ቢሆንም ደጃዝማች ማሩን በጣም የሚወዷቸውን ያህል በሞታቸው እጅግ ያዘኑ በመሆናቸው የደጃዝማች አንድዋ ድል ጠላታቸውን ቢያጠፋላቸውና ልጃቸውን ቢያስፈታላቸውም ማሩን ከሞት ሊመልስላቸው እንዳልቻለ ስለሚያውቁት እንባቸው አልፎ አልፎ ፈሰስ ማለት አልቀረም። ደጃዝማች አንድዋ የወይዘሮ ወለተ ተክሌን እንባ ደስ አላላቸው ስላለ ከተቀመጡበት ተነስተው ወይዘሮ ወለተ ተክሌ ልክ እንደ አንድ ኃላፊ ሆነው በዚህ ስጋ አምጣ በዚህ ጠጅ ቅዳ ከሚሉበት ጠርተው ወደ አዳራሹ ጓሮ ወስደው ወይዘሮ ተክሌ ውድ እህቴ ሆይ እንባሽን ለማድረቅ አልነበረም ይሄን የሰራሁት። እኔ እንኳንስ ባንቺ በመወድሽ ባለቤቴ ላይ በማንም ላይ እንባ ማየት አልፈልግም። ጦርነት ገጥመውኝ ለሚሞቱ ሰዎች እንደማለቅስ ታውቂ የለም። የማለቅሰውም በሚስቶቻቸው፣ በልጆቻቸው፣ በእህቶቻቸውና በእናቶቻቸው ፊት የሚወርደውን እንባ በማስታወስ ነው። የዛሬውን እንባ እንኳን ለማዋግሽም ክንፉ ቤተሰቦች አትታይላቸውም አሏቸው። ወይዘሮ ወለተ ተክሌም ደጃዝማች አንድዋን በጣም ሊያስደስታቸው በሚገባቸው ቀን ያስከፏቸው መስሎ ስለተሰማቸው የለም ጌታዬ፣ የዛሬውን እንባዬ ሲያዘን አይደለም ደስታም ያስለቅሳል እኮ። ቅጡ ጠፍቶኝ ነው ማለቅሰው። ግድ የለም ቅር አይበሉት፣ ሰራዊቱንም ቅር አይበለው። ይግቡና ተቀምጠው አዝማሪዎቹም ጨዋታ ይጀምሩ አሉ። ደጃዝማች እንደዋና ወይዘሮ ወለተ ተክሌ ወደ አዳራሹ ተመልሰው ገብተው እንደተቀመጡ አዝማሪዎቹ ዘፈን ቀጠሉ። በፊትም እንደተለመደው በዘለስተኛ ጀመሩ። በድምፁ በግጥሙና በጭራው በመላው ደጃች አንድዋ የአማራ ግዛት ውስጥ ተወዳዳሪ ያልነበረው አዝማሪ በመጀመሪያ የሚከተለውን ገጠመ። ይሄን አውቆ ነው ጥንትን የመረጠ ተቋራጃ ወጦ ወለቴን የሰጠ ጀግናው ደጃች ማሩ የጎበዞች አውራ ሞት የማይቀር ሆኖ ብትሞትም ሞት ሳትፈራ ተለያይቶ ቀረ አገው ተወገራ። ተተጋቡም ወዲያ ይጋቡታል ታንዷ ለዋጋሹ ማጣው የዚያን ጀግና ጽዋ። ደጃዝማች አንድዋ ያማረው መኮንን ያማች ደም አይተውም እንኳን የወንድሙን ሰቆጣ ተዋግተው ሁለት አማሮች አንደኛው ለራሱ አንዱ ለሟቾች የሁለቱም ላቦች መሬት ላይ ሲረግፉ የአንደኛው ተሰብሮ የአንዱ ዳነ ክንፉ። ከዚህ ቀጥሎ ሌላው አዝማሪ የሚከተለውን በመዲና ገጠመ። ደጃዝማች ማሩ ተኝተው ደጃች አንድዋ ሲያሟቸው አንዴ ተነስተው ባየናቸው አመቻለሁ ሲሏቸው። በጎንደር በደንቢያ አደራ ይወራ፣ በጎጃም በሸዋ አደራ ይወራ፣ በትግሬ በወሎ አደራ ይወራ እስከዛሬ ድረስ የሰራሁት ስራ ማሩ አባቴ ሞቶ ርስቱና ዘሩ ጠፍቶኝ እንዳይቀር ዘመዶችን ሁሉ ሳስቆጥር ተመካከሉ ላይ ተገለጠ ጓዴ ያደጃዝማች አንድዋን ባልብዬ መውደዴ። እስከዛሬ ድረስ ስኖር ባሌ ያልኩት የእናት ልጅ ወንድሜ ሆነና አገኘሁት። አለጣሽ እናቴ ዛሬ ተረገሚ፣ አለጣሽ እናቴ ዛሬ ተገረሚ፣ ወንድ ልጅ ኑሮሻል ሳታምጭ ሳትደክሚ። ደጃዝማች አንድዋ የእናት ልጅ ወንድሜ በላሁን ልንገር ምዬ ተፈጥሜ ፍታና ልፍታ ይፍረድብን አገር። የሰራነው ስራ ይተረክ ይነገር፣ በሰራው ነገር አገር ይደነቃል። ተህት ጋር ምኝታ ምን አድርጎት ያውቃል። አላስደስት ብሎኝ አንድዋ ብሎ ስምክን ለመለወጥ በሐሳብ ስደክም ሌላ ስም ፈልጌ ላገኝ ባልስላልቻልኩ ይሄው ብዬሃለሁ ወንድም አገኘሁ።
በዚህ ሁኔታ የደጃዝማች አንድዋ ድል ተከብሮ ወይዘሮ ወለተ ተክሌና ደጃዝማች በስምምነትና በፍቅር ጥቂት እንደቆዩ ራስ ኢማም መጥተው በራስ ማርዬ ከደጃዝማች ማሩ ግዛት ከቆረጡት ብዙም አገር ሌላ የራስ ኢማምን ግዛት በሙሉ ያዙ። ልጅ ክንፉም የእንጀራ አባቱ ደጃችን እንደዋ ተማርኮ ከታሰረበት እንዳስደቀቁት ለጥቂት ጊዜ ከእናቱና ከእንጀራ አባቱ ጋር ከቆየ በኋላ ተከታዮቹን ይዞ ወደ አባቱ የትውልድ ቦታ ወደ ቋራ ሄደ። ልጅ ኃይሉ ራስ ከበጌ ምድር ካጠራቀማቸውና ከደጃዝማች ማሩ ሰራዊት ውስጥ ተቋርጠው እንደቀሩ በደንቢያና በሌሎች ቦታዎች ካገኛቸው ወታደሮች ጋር የመጀመሪያ ልጃቸው ክንፉ እንደደረሰላቸው ሲያዩ በጣም ደስ ብሏቸው በእድሜያቸውም በረጅም ጊዜ ስርዓቱን በጤናውም ሲባል ሰውነታቸው ደክሞ እያለ መሄድ ሲጀምር ስለነበር በየጊዜው የአረብን፣ የቱርክን፣ የሻቅላን፣ የግብፅን ጦር መክቶ ገዥ የሚያስፈልገው ጠረፍ ግዛታቸውን ለዚህ ወጣት ልጃቸው ሰጡት። ክንፉ የቋራ ገዥ እንደሆነ የደጃች ማሩ ወንድም ድሮ ከምንም ሳይገባ ከወንድሙም ጋር እስከዚህ ሳይግባባ የኖረው ደጃች ወልደ ተክሌ የማሩ ግዛት ለኔ ይገባኛል እያለ በብዙ ሁኔታ ሲሞክር፣ ወለተ ተክሌ ደግሞ ያጎታቸውን ግዛት ለልጃቸው ለክንፉ ለማድረግ ሲሞክሩ ወልደ ተክሌ በአቅም ማጣት ወለተ ተክሌ በቦርቃ ረከት ሲቸገሩ ራስ ማርዬና ደጃች አንድዋ በብርቱ ተጣሉ። ሁለቱም ከባድ ጦርነት አድርገው ጀግናው ቁም ነገረኛው ደጃች አንድዋ በጦርነት ላይ ሞቱ። ትምህርት ደህና ሰንበት። ልጅ ክንፉ ወደ ቋራ ተመልሰው የአባታቸውን ግዛት እንደያዙ አባታቸውን ለማስደሰትም ለወንድማቸውም ሲሉ ተማሪ ካሳን በጣም ይረዱትና እንዲያውም ማህበረ ስላሴ ገዳም ድረስ እየሄዱ ይጠይቁት ነበረ። ካሳያን በዚህ ጊዜ በእድሜው ወጣት ይሁን እንጂ በትምህርት በጣም በስሎ ነበረ። አባ ገብረ መሲህም አረበኛ ቋንቋን እርሳቸው ከሚያውቁት በላይ ለማሳወቅ እየተጣረው በደንብ አስተምረውት ነበር። አባ ገብረ መሲህ ከገዳሙ መነኩሳት ጋር ባላቸው አለመግባባት ምክንያት ይህን ገዳም ትተው በፍቅርና በሰላማዊነት ዝነኛ ወደ ሆነው የመንዳባ መድኃኔዓለም ገዳም ለመሄድ አስበው ነበረ። አባ ያን ገለልተኛና በቆላ የተከበበ የማህበረ ስላሴ ገዳም ሲያዩ የተረፈ ህይወት ዘመናቸውን በዚያው ለማሳለፍ በመወሰን ከልጅነት እስከ እውቀት ያጠራቀሙትን ጥሪት ከመጽሐፎቻቸው እንኳን ለጸሎትና ለዕለት መመልከት የሚያስፈልጋቸው ብቻ ሲቀሩ ሁሉንም ለገዳሙ ዕቃ ቤት አስረክበው ነበር። ነገር ግን ከጊዜ በኋላ የመነኩሳቱ ባህሪ ደስ ስላላሰኛቸው ይህን ገዳም ትተው ለመሽሎክ አሰቡ። በመነኩሳቱ ዘንድ ይህ በተሰማ ጊዜ አንድ ዕቅድ ተወጠነ። አንድ ቀን ጠዋት በግንድ አግብተው በማሰር የታወቁት መነኩሳትና በጥንት ጊዜ ጌቶቻቸው እየተከተሉ መጥተው ከገዳሙ ራቅ ባለ ቦታ ሰፍረው የገዳሙን ከብት እየጠበቁና እያረቡ እነሱም እየተራቡ በስራም ገዳሙን እየረዱ ከሚኖሩት አብዛኛውን ጊዜ ስማቸው ወልዴ፣ ገብሬ፣ ሰጠኝ ከሚባሉ ሰዎች አንዳንዶቹ ወደ አባ ገብረ መሲህ ጎጆ ሄዱ። ለአባሚ ማስገደድ መልክ ባለበት ንግግር ወደ በእምነቱ ፊት እንዲቀርቡ መታዘዝ ነገሯቸው። አባ ግን ነገሩ ገብቷቸው ሳለ እንዳልገባቸው ሆነው ችላ በማለት በማቃለል የሚሄድበት ምክንያት ያለ አይመስለኝም ሲሉ ተናገሩ። አበምኔት ይፈልጋል ጊዜ ሄርሶ ሂምቢ ይብላሉ አለ ሰጠኝ። የአባ ገብረ መሲህን አስፈሪ ፊት የመገረም ፈገግታ አለበሰው። አንተ ደግሞ ምን ባይነ አሉ አባ ገብረ መሲህ። ሄርሶ ሂምቢ ይብላሉ ጊዜ ሂና ሲራት እናስተምራለን አለ ሰጠኝ። ሰጠኝ ለገዳሙ ባሉት ቅፈፎች የሚኖረው ህዝብ ግብር ሳይከፍል ቀርቶ ወይም አንድ ነገር አጎደለ ተብሎ በሚቀጣበት ጊዜ ተቀጮችን እግር ከወርች አስሮ በማጉላላት ከታወቁ የገዳም ጀግኖች አንዱ ነበር። ማሰር እጅግ ከማወቁም የተነሳ ሰጠኝ ያሰረባት ቆቂት የእስረኛው እግር እስኪላጥ ታድጋለች፣ በቀር ማንም ቀለበቷና ሊፈለቅቅ አይችልም እየተባለ ይጋነንለት ነበረ። አባ ገብረ መሲህ ከነዚህ አእምሮ ቢስ ሰዎች ጋር ከመጨቃጨቅና ከመዋረድ ይሻላል ብሎ በማሰብ በእውቀት እንኳ ባይሆን በእድሜ ጓደኞች ወደሚሆኑት የገዳሙ አበምኔት በተላኩባቸው ሰዎች ታጅበው ሄዱ። አበምኔቱ ከቤታቸው በር ላይ ወንበር አዘርግተው የጠዋት ፀሐይ እየሞቁ ቁጭ ብለው ነበር። ጸሎት ተይዞባቸው ያረፈዱት መጻሕፍት በስተቀኛቸው በኩል በሌላ ወንበር ላይ ተቀምጠው ይታዩ ነበር። አባ ገብረ መሲህ ከአበምኔቱ ፊት እንደቀረቡ በመጠኑ ዝቅ ብለው ሰላምታ ሰጡና ቆሙ። እንደምን አደሩ አባ አሉ አበምኔቱ። እግዚአብሔር ይመስገን ደህና፣ እርሱስ እንደምን አደረዋል
አሉ አባ ገብረ መሲህ። ይመስገነው ደህና ነኝ አሉ አባ ምኔቱ። ከዚያ መሬቱን እያዩ ዝም ብለው ቆዩና ወደ አባ ገብረ መሲህ ቀና ብለው እያዩ አባቴ የት ለመሄድ ነው ያሰቡት አሉ። የት ሄዳለሁ አሉ አባ ገብረ መሲህ በእርጋታ። እኔ ምን አውቃለሁ ለመሄድ አስቧል ሲባል ሰማለሁ። እንግዲህ ዙረት ረድሶ ምን ሆነው እስከ ኢየሩሳሌም ድረስ ሲዞሩ ኑረው ዙረትን አልጠገቡ አሉ አባ ምኔቱ። አባ ገብረ መሲህ በዚህ ተራ ንግግራቸው ፊታቸውን በንዴት ለወጥ አለ። ኢየሩሳሌም ዙረት ተቆጠረ? ይሄን ገና ዛሬ መስማቴ ነው። ነጩ ጥቁሩ ሃይማኖታዊ ስብሰባ ወደሚያደርግበት ቅዱስ ቦታ መድረስ አንዱ ከተማ ወደ ገዳም ተገዳም ወደ አንዱ ከተማ ተመንከራተት የሚቆጥር ተሆነ አዎ በእርግጥ ዟሪ ነኝ አሉ አባ ገብረ መሲህ። ያለፈውን ይሱትና አሁን የት ሊሄዱ ነው ያሰቡት አሉ አባ ምኔቱ ከትህትና ይልቅ ስልጣን ጎልቶ በሚታይበት አነጋገር። እኔ የትም ለመሄድ አስባለሁ። እውነቱን ቢናገሩ አይሻልም? ከዚህ ቦታ እውነት ተመናገር ውሸት መናገር ይሻላል። እንዴት? እንደዚህ ነው። በዚህ ሁኔታ ሲነጋገሩ አባ ምኔቱ በጣም ስለተቆጡ አባ ገብረ መሲህ በቤታቸው ተዘግተው እንዲቀጡ ሲያዙ ምንም ቢሆን ትልቅ ሰው በመሆናቸው ስለማይካድ በግንድ ገብተው እንዳይታሰሩ ማስጠንቀቂያ ሰጥተው አሰናበቷቸው። ሰጠኝ የአባ ገብረ መሲህ ንግር በግንድ አግብቶ በቆቄት ለማስጨነቅ የነበረው ብርቱ ምኞት ስለተቋረጠበት እያጉተመተመ አባ ገብረ መሲህ ወደ ቤታቸው ተወስደው ለኋሊት ተዘጋባቸው። ነገር ግን ጥሎ አይጥል አምላክ ያንተ ወስኖ የሚሰጥህ እህልና ውሃ ካሳ እየወሰደ እንዲሰጣቸው ተደረገ። ካሳ ጎበዝም እንግዲህ በማህበረ ሥላሴ ገዳም ጊዜ የሚያጠፉበት ምክንያት ስላልነበረው የቀለም አባቱና ወዳጁን አባ ገብረ መሲህን ከክፉ ስራታቸው በጠፍ ጨረቃ ሾልኮ ወደ መንዳባ ወሰዳቸው። መንዳባ ገዳም ከብዙ ገዳሞች ተለየ እና አንድ ቅዱስ ተግባር የሚታይ ቦታ ነበረ። በደንቢያ በጎርጎራ በጣቁሳ የሚኖሩ ብዙ ሰዎች አንደ ዘመዳቸው የማይገደል ወይም የማያድን አደገኛ በሽታ የደረሰበት እንደሆነ አስታሞ ተስፋ ሲቆርጡ በሽተኛውን በአልጋ ይዘው ሌሊት ወደ መንዳባ ገዳም ያደርሱና በገዳሙ በር ላይ ጥለውት ይሄዳሉ። መነኩሳቱ ጧት ሲያገኙት ከተጣለበት ያነሱና መልካም ቤትና አልጋ ሰጠው ሽንቱንም ምንም እየጠረጉ ምግቡን ልብሱን እንደ ሁሉም ሰው እየሰጡ እያነሱ እየጣሉ እያጎረሱ እያበሉ እስከ ዕለተ ሞቱ ይረዱት ነበረ። በዚህ ሁኔታ መንዳባ ገዳም ውስጥ 100 ጉልበት ያለው መነኩሴ በሚገኝበት ጊዜ ወደ 200 የሚጠጋ ራሱን በምንም ሁኔታ ለመርዳት የማይችል ደካማ በማንኛውም ሁኔታ እየተረዳ ይኖር ነበር። ደጋጎቹ የመንዳባ ገዳም መነኩሳት በእግዚአብሔርና በሰው ልጆች ፍቅር ራሳቸውን ረስተው በእምነትና በቅንነት የሚፈጽሙት መንፈሳዊ ሰብአዊ ተግባር ሁሉ በአዋጅ እንዲነገርላቸው በፍጹም አይፈልጉም ነበር። አሁን በትንሹ ስለገለጽኩትም እግዚአብሔር ይቅር ይበለኝ። የመንዳባ መድኃኔዓለም ቤተክርስቲያን በሰፊው የደንቢያ ግዛት ውስጥ በሚገኘው ቆላ ቀመስ ክፍል በጣና ሐይቅ ድንበር በሚገኝ የምድር ወሽመጥ ላይ አቡነ ያሳ በሚባሉ ጻድቅ የተመሰረተ ገዳም ነው። ገዳሙ እንደ ብዙዎቹ የኢትዮጵያ ገዳማት ከሕዝብ መኖሪያ ቦታዎች ርቆ የሚገኝ በመሆኑ በላይ በመነኮሳቱ በጎ ምግባር ልዩ ቅድስና ሃይማኖታዊ ግርማ የሚታይበት ቦታ ነው። ቤተክርስቲያኑና በአካባቢ የሚገኙት የመነኮሳቱ ቤቶች በዙሪያቸው በሚገባ ተጠብቀው በሚገኙት የጠጅ ሳር፣ የነጭ ሳር፣ የዝቃቅቤ፣ የጤና አዳምና የሌሎች ጣዕመ መዓዛ ያላቸው አትክልት ሽታ ይታወዳል። መነኮሳቱ የምሽት ጸሎታቸውን ፈጽመው በየቤታቸው በሚያልፉበት ጊዜ እንቅልፉን ቀንሶ የሚያደምጥ ሰው አንድ በር ብቻ ሲተው በገዳሙ ዙሪያ ተጠምጥሞ የሚገኙ የጣና ሐይቅ ውሃ ዙሪያውን አግዶ ከያዘው እንደ ሞረድ ከሻከረና እንደ ሰይፍ ከተሳለ አለት ጋር በሞገዱ ኃይል ሲጋጭና ሲያጓራ ሲሰማ ልዩ የሆነ አንድ የተፈጥሮ ሙዚቃ እየሰማ እናቱ ሽሩሩ ስትለው በአስደሳች ድምፅ እየተጽናና እንቅልፍ እንደሚወስደው ሕፃን በዚህ የተፈጥሮ ሙዚቃ እየተጽናና ወደ እንቅልፍ ዓለም ይሻገራል። ካሳም አባ ገብረ መሲህን ከዚህ እውነተኛ ገዳም ካደረሱ በኋላ ያን በተፈጥሮ ውበትና በሃይማኖት ጸጋ የደመቀ ቅዱስ ቦታ
በወጣትነት መንፈሱ እያደነቀ ጥቂት ቀኖች በዚያው ቆይቶ አባ ገብረ መሲና ሌሎችንም በእንግድነት ጊዜ የተዋወቃቸውን መነኮሳት ተሰናብቶ ሲወጣ አባ ገብረ መሲ ግዝት በር ድረስ ተከትለውት መጡና ካሳ እግዚአብሔር ለአንድ ከፍተኛ ቁም ነገር እንዳዘጋጀህ ስታውን አውቃለሁ። ነገር ግን መንገድህን ሁሉ የተቀና እንዲያደርግልህ በጎዳና ላይ በብዙ ችግርና ፈተና እንዳይፈተንህ እግዚአብሔር በድካማቸውና በኃጢአተኛው መንፈሴም ቢሆን ተመለመን አላቋርጥም። ተፈለግኩት እንዳደረስከኝ እግዚአብሔር ተፈለግከው ያድርስ በማለት ሌላም ይህን የመሰለ ምርቃት በመስጠት ተሰናበቱት። የወታደር ኑሮ መጀመር። ልጅ ካሳ ከመንዳባ ከተመለሰ በኋላ ወደ ቋራ ሄዶ በዚያ ጊዜ ደጃዝማች ሆኖ ከቆዩት ከወንድሙ ከክንፉ ጋር ተቀመጠ። ካሳ በዚህ ጊዜም ቢሆን ለጦርነት ሙያ ገና ልጅ ነበር። ይሁን እንጂ ወንድሙ በሚዘምቱበት የጦር ግንባር ሁሉ እንደ ጋሻ ጃግሬ እንደ ወታደርም የሆነ አብሮ በመዝመት ከውጊያ ጋር መለማመድ የጀመረው ከዚህ ጊዜ አንስቶ ነበረ። ደጃች ክንፉ ቋራ ላይ ሆነው ወደ ምዕራብ ኢትዮጵያ የሚገፋውን የቱርክና የአረብ ጦር ሁሉ ዱካውን እያጠፋ በሚመልስበት ጊዜ ካሳ በብዙዎቹ ጦር መሪዎች ላይ ታላቅ ጀግንነትን አሳይቷል። ከዚህ ጊዜ ደጃዝማች ማሩ ወንድም ወልደ ተክሌና ወልደ ተክሌ ከራስ ማርዬ ለማላቀቅና አንደኛውን ለራሱ ሁለተኛውን ለልጃቸው ለደጃች ክንፉ ለመውሰድ ይታገሉ ነበር። በዚህም ጊዜ ሁለቱም ድል ለማግኘት ሳይችሉ በመጠላላት ላይ እንዳሉ ደጃች ክንፉ በጊዜው ታላቅ መሳሪያ በነበረው የጋብቻ ዝምድና የራስ ማርዬን ወዳጅነት የደጃች ማሩን ግዛት የራስ ማርዬን የእህት ልጅ አገቡ። ሁሉንም በቀላሉ የደጃዝማች ግዛት አላገኙም። የማሩን ግዛት ማርዬ እንደያዘ ክንፉም የቋራ ገዥ ሆነው እንዳሉ ራስ ማርዬ ከትግሬው ዝነኛ መስፍን ከራስ ሰባጋዲስ ጋር ስለተጣሉ ወደ ትግሬ ለመዝመት ተዘጋጁ። ደጃች ክንፉም ራስ ማርዬን ተከትለው መዝመት ነበረባቸውና አብረው ዘመቱ። በዘመቻው የራስ ማርዬ ተከታዮች ከነበሩት መኳንንት መካከል የሰሜኑ ደጃዝማች ውቤ ከማርዬ ቀጥሎ በከፍተኛነት የሚያሳይ ታዋቂነት ኃይል ነበራቸው። የሳባጋዲስና የማርዬ ጦርነት እንደሌሎች በኢትዮጵያ መካከል የታዩ ጦርነቶች ሁሉ ብዙ ከተራረደበት በኋላ ራስ ማርዬ በጦርነት ላይ ሲወድቁ ስመጥሩ ራስ ሰባጋዲስ በደጃች ውቤ ተማርከው በጭካኔ ተገደሉ። ክብሯትና ክብሯን ትረካችን ይቀጥላል። ዩቲዩብን ላይክ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁ።